ጸሎተ ሕዝቅያስን የተወደዳችሁ ወንድም እህቶቼ ከዚህ በፊት ባነበብኩት መሰረት አምስተኛ ሳምንት ሆነኝ ማለት ነው። የዳዊትን መዝሙር በየሳምንቱ አንዳንድ እያነበብኩላችሁ ነው። ዛሬ ግን ለየት ያለ ነገር ነው ይዤ የምቀርብላችሁ እግረ መንገድ። ምክንያቱ ደግሞ ትላንትና ከአንድ ቄስ ጋር ከዚህ በፊት አቀርብላችሁ የነበረውን እያሰማኋቸው እያደመጥኳቸው አስተያየት እንዲሰጡኝ ያደረግኩኝ። ከአስተያየቱ የተነሳ ብዙ ይቆየኝ የምጠይቀው ነገር ይቅርና ግዕዙን አንብቤ በግዕዙ ላይ የማቃቸውን የግዕዝ ቃላት ብቻ ተመስርቼ ሐሳብ እንድሰጥ ካልሆነ ይሄ የኔ ፈቃድ ነው። እሳቸው ያሉኝ ግን ምንድነው ግዕዙን አንብበህ የአማርኛውንም ጎን ለጎን አንብብ ነው ያሉኝ። የኔ ፍላጎት ግን የእሳቸውን ሐሳብ በትክክል ተቀብያለሁ። ግራ እንደሚያጋባችሁ ለእናንተ አስበው ነው በነገራችን ላይ። ስለዚህ ግዕዙን አነብላችኋለሁ። በጣም ደግሞ የተለየ አነባበብ እንዳለው ሰማው። ከዚህ በፊት እንዳልኳችሁ 4 ብቻ ለዳዊት አነባበብ የለውም። ይሄ ቆጠራ፣ ማጋዝ፣ ውርድ ንባብ እና የቁም ንባብ የሚባሉት ነገሮች ለዳዊት አይሰራም። ለምሳሌ ማጋዝና ውርድ ንባቡ ጠቅለል ተደርጎ በአንድ ነው የሚካሄድ። ለምሳሌ ብፁዕ ብእሲ ዘይሖር እንደዚህ ይባል ነበር በሌላው በወንጌል ላይ። መልእክተ ዮሐንስ ሐዋርያ እንደምንለው አንሰቤ በንዋ እዚህ ጋር አይባልም። የዳዊት የተለየ የራሱ አዘያዜም አለው አሉኝ። አሁን ጠፋኝ፣ አስታውሳችሁ ነበር። ሌላ ቀን በሚቀጥለው ዝግጅት ሞክሬ አንደኛውን ለማንበብ ሞክራለሁ። ስለዚህ ዳዊት የራሱ የሆነ የተለየ አዘያዜም አለው። በዛ ላይ ደግሞ ቅዳሴ ላይ ሁል ጊዜ ከዳዊት አይደለ እንትን የሚወጣው ምስባክ የሚወጣው። ስለዚህ የራሱን ዜማ አሉልኝ እና ግዕዝ ለአራራይ ለየትኛውም የመጽሐፍ ቅዱስ ክፍሎች ቢኖረውም የዳዊት ግን ለየት ይላል አሉኝ። የጸሎተ ሕዝቅያስን ደግሞ እንጠይቃቸውና እናንተም ካገኛችሁ ሐሳብ ስጡኝ፣ የምታውቁ ካላችሁ ሐሳብ አካፍሉኝ። ዛሬ ግን ጸሎተ ሕዝቅያስን ባጭር ቃል የተረዳሁት የግዕዝ ቃሎችን ማቃቸው ካሉ ወደ አማርኛ መመለስ የምችላቸው ሐሳብ ብቻ ሰጣችኋለሁ። ጸሎተ ሕዝቅያስ አንሰ እቤ በኑሃ መዋዕልየ ውስተ አናቅጸ ሲኦል አሃውረ ወሃድገ ዘተርፈ ዓመታትየ ወእቤ ይሬይ እንከ ሰብአ እምአዝማድየ ወሃጐልኩ ዘተረፈ ሕይወትየ ወጻት ወሃለፈት እምኔየ ከመ ዘይተክል ደብተራሁ ወይሐድር ወይዴርር ከማሁ ኮነት ነፍስየ በላዕልየ ወከመ ጡፈ ጸምር ዘአልጸቁ ይግምድዎ ወእተ አሚረ ዘተሃውኩ ከመ አንበሳ እስከ ይጸብእ ከማሁ ተቀጥቀጣኒ አጽምትየ አሃዘኒ እምነግስ ከሰርክ ወከመ ማዕነቅ ከማሁ ነቁ ወከመ ርግብ ከማሁ ነብብ ደክማ ይንቴ ወስእንኩ ነጽሮ ሰማይ ሀበ እግዚአብሔር ተሳሃለኒ ወአእት ተማማ ለነፍስየ እግዚኦ በእንቲአ ቤለከ ወአንሳከ ለነፍስየ ወአንዛካ ለነፍስየ ተፈሳህኩ ሃየውኩ ወተሳሃልከ ለነፍስየ ከመ ይትተሃጐል ወገደፍከ ድኅሬየ ኩሎ ኃጢአትየ እስመ አኮ እለ ውስተ ሲኦል ይሴብሑከ ወአኮ እለ ይመውቱ ይባርኩከ ወኢሴፈው ሳህለከ እለ ውስተ ሲኦል ዳእሙ ሕያዋን ይባርኩከ በከመ አነ እምዮምሰ ደቂቀ ገብር ደቂቀ እለ ይነግሩ ጽድቀከ እግዚእየ ወመድኃኒየ አንተ ወአነሂ እየሐድግ ባርኮተከ በመዝሙር በኩሉ መዋዕለ ሕይወትየ በቅድመ ቤተ እግዚአብሔር ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም የሚለው የግዕዙ የጸሎተ ሕዝቅያስ ክፍል ነው። ይህን ያሰማን ቸር አምላክ እግዚአብሔር ከሕዝቅያስ በረከት ረድኤት ያድለን። በዚህ ቀን ከሚታሰቡ በዛሬ 8 ነው 7 ነው እንጂ ዛሬ የጸሎተ ጊዮርጊስ የቅዳሴ ቤቱ የቅዱስ ጊዮርጊስ የሚታሰብበት ነው። ብዙ የስንክሳር ክፍሎችን አሉ ዛሬ የሚነበቡ። ለማንኛውም ለዚህ ቀን ለዚህ ሰንበተ ክርስቲያን ያደርሰን ለህዳር 7 2018 ዓ.ም ያደርሰን አምላካችን ከቅዱሱ ከሕዝቅያስ በረከት ረድኤት ያድለን። ከዚህ ላይ የተወሰኑ ሐሳቦች ለመጨመር ያህል አንሰቤ በኖኃ መዋዕልየ ውስተ አናቅጸ ሲኦል አሃውረ ወአሐድገ ዘተርፈ ዓመታትየ ከረጅሙ ዘመኔ መካከል ለአንተ አናቅጸ ሲኦል አሃውረ ወአሐድገ ዘተርፈ በሲኦል ደጆች የተውኳቸውን ነገሮች አወራለሁ። ወእቤ ይሬይ እንከ ሰብእ እምአዝማድየ በዘመዶች መካከል የተውኩትን እናገራለሁ። ወሃጐልኩ ዘተረፈ ሕይወትየ ወጻት ወሃለፈት እምኔየ ከመ ዘይተክል ደብተራሁ ወይሐድር ወይዴርር ከማሁ ኮነት ነፍስየ በላዕልየ ወከመ ጡፈ ጸምር ዘአልጸቁ ይግምድዎ ወተአሚረ ተሃውኩ ከመ አንበሳ እስከ ይጸብእ ከማሁ ተቀጥቀጣኒ አጽምትየ አሃዘኒ እምነግስ ከሰርክ ከጠዋት
እስከ ምሽት የያዘኝ ወከመ ማዕነቅ ከማሁ ነቁ ከመ ርግብ ከማሁ እነብብ ደክማ አዕይንቴ ወስንኩ ነጽሮ ሰማይ ሀበ እግዚአብሔር። አይኔ ትደክማለች፣ ወደ እግዚአብሔር ማየት እግዚአብሔር ካረዳኝ በስተቀር ብዙ ነገር ማድረግ አልችልም። ተሳለኒ ወአትት ማማለ ነፍሴ፣ የነፍሴን ሕማም ድካሟን አስወግድልኝ እና ይቅርም በለኝ እዘንልኝ። እግዚኦ በእንቲአ ቤለከ አንሳ አካለ ነፍሴ፣ አቤቱ ነፍሴን አንተ አንሳ ትልሃለሁ። ተፈሳኩ ሀየውኩ፣ አንተ ደግሞ ስታነሳኝ ይደሰታለሁ። ወተሳልከ ለነፍሴ ከመ ኢትተሃጎል ወገደፍከ ድኅሬየ ኩሎ ኃጢአቴን ሁሉ ይቅር ስትለኝ ደግሞ ስትምረኝ ከፍ ከፍም ስታረገኝ በጣም ነው ደስ የሚለኝ። እስመ አኮን ለውስተ ሲኦል ይሴብሑከ፣ በሲኦል ያሉ የሚያመሰግኑ አይደለም። ወአኮን ለይመውቱ ይባርኩከ፣ በመቃብርም ያሉት የሚያመሰግኑ አይደለም። ወኢይሴፈው ሳህለከ ለውስተ ሲኦል፣ አቤቱ በሲኦል ያሉ ላንተ የሆኑ አይደሉም። ዳእሙ ሕያዋን ይባርኩከ በከመ አነ፣ እንደኔ ያሉ ደካሞችን ሕያው ስታደርጋቸው ያመሰግኑሃል እንጂ አለ። እውነት ነው፣ ሙታን የሚያመሰግኑት አይደለም። እኛን ከሞተ ሕይወት አውጥቶ ሕይወታችንን ውሃ ከሚል እመቤታችን ቅድስት ድንግል ማርያም ውሃውን ወደ ወይን እንዲለውጥ እንዳማለደች በቃና ዘገሊላ ተገኝታ ውሃ የሚለውን ሕይወታችን ቀይሮ በእውነት የሞተ የሚሸተው ዙሪያችን ያለውን ነገር ሁሉ አስወግዶ ሕይወት እስትንፋሱን እፍ እንዳለብን በእውነት በቁም እንዳንሞት እግዚአብሔር አምላካችን ጠምቆ በመቃብር ካሉትም በሲኦል ካሉትም በተሻለ እንድናመሰግነው በቤቱ እንድንቀርብ እርሱ ይርዳን። እሚወምሰ ደቂቀ ገበር ደቂቀ ላይ ነግሩ፣ እንደ ባሪያዎች ዛሬ እኔ አመሰግናለሁ። ጽድቅ ከእግዚእ ወመድኃኒየ አንተ ወአነሂ፣ አንተ ጽድቄነ የአንተ ጽድቅ ደስ ያሰኛል። ወአነሂ ያህድግ ባርኮተከ በመዝሙር፣ አቤቱ አንተን በመዝሙር ማመስገንን አላቆምም። በኩሉ መዋዕለ ሕይወቴ በዘመኔ ሁሉ ማመሰገን እወዳለሁ። በቅድመ ቤተ እግዚአብሔር በቤቴ ሆኜ ስምህን መጥራት፣ አንተን ማመስገን፣ አንተን ማክበር ደስ ያሰኘኛል አለ። ስለዚህ ከዚህ የምንወስደው አንድ ቁም ነገር እውነት ነው። በሲኦል ያሉ የሚያመሰግኑት በመቃብር ያሉ የሚያከብሩት አይደሉምና አምላካችን እግዚአብሔር እኛን የበለጠ ጸጋ በረከት ረድኤት ሰጥቶ ወደ ቤቱ እንዲያቀርበን ዘመናችን የምንሻገርበትን ኃይል እንዲሰጠን በያለንበት ያለውን ዙሪያችን የተጠመጠመብንን የክፋት ኃይል የርኩሰትን ኃይል እንዲሰባብርልን የቅዱስ አምላካችን እግዚአብሔር ቅዱስ ፈቃዱን ቅዱሳንን እንድንወድ ጻድቃንን እንድንወድ ቤተክርስቲያን እንድንወድ አምላካችን ሰማይና ምድርን የፈጠረን አምላክ እንድንወድ እንደ አምላክነቱ እንድናከብረው ፈጣሪያችን ይኸው እግዚአብሔር እርሱ ይርዳን። የሁላችንን መጨረሻ ያሳምርልን። ይመቻችሁ፣ አትጥፉ። ሀሳብ አስተያየት ካላችሁ ስጡ። መልካም ሰንበተ ክርስቲያን።